የዓለም አቀፍ የገንዘብ ድርጅት IMF አዲስ ሪፖርት ጥር 2026 የኢትዮጵያን ኢኮኖሚ የት ደረሰ? $261 ሚሊዮን ተጨማሪ ብድር። ሰላም ጤና ይስጥልኝ። ዛሬ የዓለም አቀፍ የገንዘብ ድርጅት IMF በጥር ወር መጨረሻ 2026 ያወጣውን ቁጥር 2620 ተከታታይ የኢትዮጵያ ኢኮኖሚ ግምገማ ሪፖርት በዝርዝር እንመለከታለን። ይህ ሪፖርት የሀገሪቱ አራተኛ ዙር የኢኮኖሚ ማሻሻያ አፈጻጸም የገመገመበት ሲሆን እጅግ ወሳኝ የሆኑ ነጥቦችን አካተዋል። አንደኛ፣ የሪፖርቱ ዋና ዋና ነጥቦች ኪ ሃይላይትስ። የ$261 ሚሊዮን ብድር መልቀቅ። የIMF የሥራ አስፈጻሚ ቦርድ የአራተኛውን ዙር ግምገማ በማጽደቁ ኢትዮጵያ በአፋጣኝ $261 ሚሊዮን የአሜሪካን ዶላር እንድታገኝ ወስኗል። ይህም እስካሁን በድምሩ ከIMF የተገኘውን የገንዘብ ድጋፍ $2.18 ቢሊዮን አድርሶታል። ሁለተኛ፣ የኢኮኖሚ እድገት ትንበያ። ለ2025-26 በጀት ዓመት የኢኮኖሚ እድገቱ 6.6% እንደሚሆን የተገመተ ሲሆን በመካከለኛ ጊዜ ግን ከታላቁ የህዳሴ ግድብ መጠናቀቅና ከኢንቨስትመንት መጨመር ጋር ተያይዞ ወደ 7.5 እስከ 8% ከፍ ይላል ተብሏል። የውጭ ንግድ መነቃቃት፣ በተለይም የወርቅ፣ የኤሌክትሪክ ኃይልና የግብርና ምርቶች የውጭ ንግድ በከፍተኛ ሁኔታ መጨመሩ በሪፖርቱ ተመስግኗል። ሁለተኛ፣ የፖሊሲ ለውጦችና አዳዲስ ግዴታዎች። IMF በዚህ ሪፖርት ውስጥ መንግስት እንዲተገብራቸው ያስቀመጣቸው አዳዲስ ቀይ መስመሮችና ማሻሻያዎች አሉ። የወርቅ ገበያ ማሻሻያ። ብሔራዊ ባንክ ለወርቅ አምራቾች ሲከፍል የነበረው ልዩ ማበረታቻ ፕሪሚየም እንዲያቆምና የግል ባንኮች በቀጥታ ወደ ወርቅ እንዲገዙ እንዲፈቀድ ታዟል። ይህ ተግባራዊ የሚሆነው እስከ መጋቢት 2026 ድረስ ነው። የውጭ ምንዛሪ ጣልቃ ገብነት። ብሔራዊ ባንክ በውጭ ምንዛሪ ገበያ ላይ ጣልቃ እንዳይገባ ዜሮ ገደብ ሊሚት ተቀምጦለታል። ጣልቃ መግባት የሚችለው በጨረታ መድረክ ላይ ብቻ ይሆናል። የበጀት ጉድለት ማስጠንቀቂያ። የ2025-26 የፌዴራል በጀት ቀደም ሲል ከተስማሙት የፋይናንስ ማዕቀፎች ውጭ የበጀት ጉድለት ማሳየቱ IMF ጠቁሞ መንግስት ወጪውን እንዲቀንስ ወይም ገቢውን እንዲያሳድግ አሳስበዋል። ሶስተኛ፣ ተግዳሮቶችና ስጋቶች ሪስክስ። የዋጋ ግሽበት። ምንም እንኳን ግሽበቱ እየቀነሰ ቢመጣም አሁን የኑሮ ውድነቱ በዝቅተኛ ገቢ ላይ ባሉ ዜጎች ላይ ጫና እንዳለው ሪፖርቱ ይገልጻል። የነዳጅ ድጎማ። IMF የነዳጅ ድጎማን ቀስ በቀስ ሙሉ በሙሉ የማንሳቱ ሂደት መንግስት እንዲቀጥልበት አጥብቆ ጠይቋል። የብድር ሽግሽግ ዴት ሪስትራክቸሪንግ። ከG20 ሀገራት ጋር የሚደረገው የብድር ሽግሽግ ንግግር አሁንም መቀጠል እንዳለበት ተመልክተዋል። በአጠቃላይ የIMF ሪፖርት ኢትዮጵያ ኢኮኖሚ ማሻሻያ ከሚጠበቀው በላይ ውጤታማ ብሎታል። ሆኖም የኑሮ ውድነትን ለመቆጣጠር መንግስት የገንዘብ ዝውውርን ሞኔታሪ ፖሊሲ በጥብቅ እንዲይዝ እና የበጀት ብክነትን እንዲቀንስ አስታውቋል። አሁን ደግሞ የኢትዮጵያ ብሔራዊ ባንክ ከIMF ጋር በተደረገው ስምምነት መሰረት ያወጣውን አዲሱን የወርቅ ግዢ ሽያጭ መመሪያ እንመለከታለን። ሰበር ዜና። የወርቅ ገበያ ለግል ባንኮች ተፈቀደ። የብሔራዊ ባንክ አዲስ መመሪያ ዝርዝር። ባለፉት 50 ዓመታት በኢትዮጵያ ውስጥ ወርቅን በብቸኝነት የመግዛት ስልጣን የነበረው ብሔራዊ ባንክ ብቻ ነበር። አሁን ግን ይህ አሰራር ታሪክ ሆኗል። ብሔራዊ ባንክ በጥር 2026 ያወጣው አዲስ መመሪያ የግል ባንኮች በወርቅ ገበያ ውስጥ በቀጥታ እንዲሳተፉ ፈቅደዋል። ይህም ለኢኮኖሚው ላይ ምን ተጽዕኖ ይኖረዋል? ጥቅምና ጉዳቱስ ምንድን ነው? አብረን እንይ። አንደኛ፣ የአዲሱ መመሪያ ዋና ዋና ነጥቦች። የሞኖፖል ማብቃት። ከዚህ ቀደም አምራቾች ወርቅ መሸጥ የሚችሉት ለብሔራዊ ባንክ ብቻ ነበር። አሁን ግን ለተፈቀደላቸው ንግድ ባንኮች መሸጥ ይችላሉ። የዋጋ ወሳሰን። ብሔራዊ ባንክ ሲጠቀምበት የነበረው የ35% ማበረታቻ ፕሪሚየም ቀርቷል። ዋጋው አሁን በዓለም አቀፍ የወርቅ ገበያ ዋጋው እና በወቅታዊ የዶላር ምንዛሬ ላይ ተመስርቶ በገበያ ይወሰናል። የግል ባንኮች ሚና። ባንኮች ከባህላዊ እና ከትላልቅ አምራቾች ወርቅ መግዛት፣ ማከማቸት እና ለውጭ ገበያ መላክ ይችላሉ። ሁለተኛ፣ ለምን አሁን አስፈለገ? ምክንያቱ ምንድን ነው? ኮንትሮባንድን ለመቀነስ። በብሔራዊ ባንክ እና በጥቁር ገበያ መካከል የነበረው የዋጋ ልዩነት ወርቅ ወደ ውጭ በህገወጥ መንገድ እንዲሸሽ አድርጎ ነበር።
ገበያ ነፃ ሲሆን አምራቾች ወደ ባንክ እንዲመጡ ይገፋፋቸዋል። ሁለተኛው ምክንያት የውጭ ምንዛሪ ግኝት ለማሳደግ ነው። የግል ባንኮች በውድድር ውስጥ ሲገቡ የወርቅ ምርት አሰባሰብ ይፈጥናል። ይህም የሀገሪቱን የውጭ ምንዛሪ ክምችት ያሳድጋል። ሶስተኛ የአይኤምኤፍ ቅድመ ሁኔታ። ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ የምታገኘው የቢሊዮን ዶላር ብድር ለማስቀጠል የገበያ ማሻሻያ ማድረግ ስላለባት የተወሰነ እርምጃ ነው። ጥቅሞችና ሊገጥሙ የሚችሉ ስጋቶች። ጥቅሞች፣ ስጋቶች። አምራቾች የተሻለ ዋጋ ያገኛሉ። በውድድር ምክንያት አምራቾች ተጠቃሚ ይሆናል። ስጋቶች፣ የዋጋ ንረት። የወርቅ የዋጋ መጨመር በሀገር ውስጥ በጌጣጌጥ ዋጋ ላይ ጫና ሊፈጥር ይችላል። የውጭ ምንዛሬ ክምችት ይጨምራል። ጥቅሞች፣ ብዙ ወርቅ በባንክ በኩል ማለፍ ዶላር ያስገኛል። ስጋቶች፣ የቁጥጥር ክፍተት። ባንኮች በህገወጥ መንገድ ወርቅ እንዳያከማቹ ጥብቅ ክትትል ያስፈልጋል። ዘመናዊ የንግድ ስርዓት ይፈጥራል። ጥቅሞች፣ ወርቅ እንደ ማንኛውም ሸቀጥ በነፃ ገበያ መገበያየቱ ኢንቨስትመንትን ይስባል። ስጋቶች፣ የአነስተኛ አምራቾች መፈናቀል። በትላልቅ ባንኮች ጫና አነስተኛ አምራቾች እንዳይጎዱ ስጋት አለ። ማጠቃለያ፣ ይህ እርምጃ የኢትዮጵያ የወርቅ ንግድ ወደ ዓለም አቀፍ ደረጃ የሚያሸጋግር ነው። ብሔራዊ ባንክ ከአስገዳጅ ገዥነት ወደ ተቆጣጣሪነት ሬጉላቶሪ ተሸጋግሯል። ባንኮች አሁን በውጭ ምንዛሬ ብቻ ሳይሆን በወርቅ ክምችትም ጭምር መፎካከር ሊጀምሩ ነው። ይህ መመሪያ ኮንትሮባንድ በእውነት ያስቀራል ብላችሁ ታስባላችሁ ወይስ ወርቅ አሁንም ወደ ጥቁር ገበያ መሄዱን ይቀጥላል? ሀሳባችሁን ኮሜንት ላይ ጻፉልኝ። በቀጣይ የኢትዮጵያ አዲሱ የኤክሳይዝ ታክስ በኑሮ ላይ የሚያመጣውን ለውጥ እንድዘግብላችሁ ከፈለጋችሁ ታክስ ብላችሁ ጻፉልኝ። በነገራችን ላይ ባንኮችና ላኪዎች ወርቅ ወደ ውጭ ልከው የሚያገኙት የውጭ ምንዛሪ ድርሻ ሪቴንሽን ሬት በአዲሱ መመሪያ መሰረት እንደሚከተለው ተቀምጠዋል። የግል ባንኮችና ላኪዎች የሚያገኙት የዶላር ድርሻ በአዲሱ የሪፎርም መመሪያ መሰረት አንድ ወርቅ ላኪ ባንክም ይሁን የግል ድርጅት ወርቅ ወደ ውጭ ልኮ ከሚያገኘው የውጭ ምንዛሪ አንደኛ 50% ለላኪው ለባንኩ፣ ላኪው ካገኘ የውጭ ምንዛሪ ግማሹን 50% በራሱ የውጭ ምንዛሪ ሂሳብ ሪቴንሽን አካውንት ውስጥ ማስቀመጥ ይችላል። ይህ ገንዘብ ለፈለገው የንግድ ሥራ ወይም መለዋወጫ ዕቃዎችን ለማስመጣት ሊውል ይችላል። ሁለተኛ 50% ለብሔራዊ ባንክ፣ ቀሪው 50% ደግሞ ወዲያውኑ በወቅታዊ የገበያ ምንዛሪ ተመን ወደ ብር ተመንዝሮ ለላኪው ገቢ ይደረጋል። የበፊቱ አሰራር ቀደም ሲል ላኪዎች የሚያገኙት የዶላር ድርሻ በጣም አነስተኛ ከ20 እስከ 40% አካባቢ የነበረ ሲሆን የተቀረው ለሀገሪቱ ማዕከላዊ ባንክ ገቢ ይሆን ነበር። አሁን ግን ግማሽ በግማሽ መሆኑ ትልቅ ማበረታቻ ነው። የባንኮች መሽቀዳደም። የግል ባንኮች አሁን ዶላር ለማግኘት ሲሉ ለወርቅ አምራቾች ከፍተኛ የብር ክፍያ በመክፈል ወርቁን ለመሰብሰብ ይወዳደራሉ። ምክንያቱም 50% ዶላር ማግኘት ለባንኮች እጅግ ወሳኝ የህልውና ጉዳይ ነው። ጥቁር ገበያውን መምታት። ላኪው 50% ዶላር ማግኘቱ በውጭ ገበያ እና በሀገር ውስጥ ባለው ዋጋ መካከል ያለውን ልዩነት እንዲያጠብ ይረዳዋል። ይህም አምራቾች ወርቁን በኮንትሮባንድ ከሚልክ ይልቅ በባንክ በኩል እንዲልክ ያደርገዋል። ተመልካቾቼ እዚህ ጋር ነው እንግዲህ ዋናው ጨዋታ ያለው። ባንኮች ወርቅ ለመግዛት ለምን ይሽቀዳደማሉ ለምትሉኝ መልሱ 50% ዶላር ነው። አንድ ባንክ በቢሊዮን የሚቆጠር ወርቅ ልኮ ግማሹን በዶላር ማስቀረት ከቻለ ያንን ዶላር ለመኪና አስመጪዎች፣ ለፋብሪካዎችና ለሌሎች ደንበኞች በመሸጥ ትልቅ ትርፍ ያገኛል። ይህ ደግሞ በባንኮች መካከል ከፍተኛ ውድድር እንዲኖር ስለሚያደርግ ወርቅ አምራቹ ገበሬና ድርጅት ተጠቃሚ ይሆናሉ ማለት ነው። ታዲያ ወርቅ በውድ ከተገዛ የጌጣጌጥ ዋጋ አይወደድም የሚል ጥያቄ ማንሳታችሁ አይቀርም። ስለዚህ ስለ ሀገር ውስጥ የወርቅ ጌጣጌጥ ገበያ የወደፊት ጣፈንታ እንደሚከተለው እናያለን። አዲሱ መመሪያ በሀገር ውስጥ የወርቅ ጌጣጌጥ ላይ የሚያመጣው ተጽዕኖ እንደሚከተለው እናቀርባለን። የወርቅ ጌጣጌጥ ገበያ የኑሮ ውድነት ተጽዕኖ። አንደኛ፣ የጌጣጌጥ ዋጋ መናር የማይቀር ነው። ቀደም ሲል ብሔራዊ ባንክ ወርቅን ከገበያ ዋጋ በታች በሆነ ዋጋ ሰብስቦ ለጌጣጌጥ ሰሪዎች በተወሰነ መጠን ያከፋፍል ነበር። አሁን ግን ገበያው ለግል ባንኮች በመከፈቱና ዋጋው በዓለም አቀፍ ደረጃ ኢንተርናሽናል ጎልድ ፕራይስ እና በዕለታዊ የዶላር ምንዛሪ ስለሚወሰን በሀገር ውስጥ የሚሸጡ የወርቅ ጌጣጌጦች ዋጋቸው በከፍተኛ ሁኔታ ሊጨምር ይችላል። ሁለተኛ፣ ለጌጣጌጥ ሰሪዎች የሚቀርብ የወርቅ እጥረት። ባንኮች ወርቅ የሚገዙት ዶላር ለማግኘት ሲሉ ወደ ውጭ ለመላክ ነው።
ስለዚህ አብዛኛው ወርቅ ወደ ውጭ የሚላክ ከሆነ ለሀገር ውስጥ ጌጣጌጥ ሰሪዎች የሚቀርብ ወርቅ ሊቀንስ ይችላል። ይህ እጥረት በራሱ የዋጋ ጭማሪን ይፈጥራል። ሶስተኛ፣ የጥራት ውድድር። የግል ባንኮችና ላኪዎች በገበያው ውስጥ ሲገቡ የወርቅ ንግዱ ይበልጥ ግልጽና ሕጋዊ ይሆናል። ይህ ለጌጣጌጥ ፈላጊዎች ትክክለኛው የወርቅ ጥራት ካራት በተመጣጣኝ የገበያ ዋጋ ለማግኘት ይረዳል። ሆኖም ግን ዋጋው የቅንጦት እየሆነ ሊሄድ ይችላል። እንግዲህ ለእናንተ ለተመልካቾቼ አንድ መራራ እውነት ልንገራችሁ። ይህ አዲስ መመሪያ ለሀገሪቱ የዶላር ክምችት መልካም ዜና ቢሆንም በቅርብ ጊዜ ውስጥ ወርቅ ለመግዛት ወይም ሰርግ ለምታስቡ ሰዎች ግን መጥፎ ዜና ሊሆን ይችላል። ለምን? ምክንያቱም ባንኮች አሁን ከጥቁር ገበያ ጋር እየተሻሙ ወርቅ ስለሚገዙ የወርቅ ዋጋ ከዶላር ምንዛሪ ጋር አብሮ ይከንፋል። ከዚህ በኋላ ርካሽ ወርቅ የሚባል ነገር አይኖርም። ወርቅ እንደ ዶላር፣ እንደ ነዳጅና እንደ ስንዴ በዓለም አቀፍ ዋጋ የሚተመን እውነተኛ የንግድ ሸቀጥ ሆነዋል።